ይስጥልን እንደምላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ማክሰኞ የካቲት 17 ቀን 2018 የዜና ላፍታ መረጃ ሰዓታችን ተጀምሯል። ፌዴሬሽን ምክር ቤት ወልቃይትና ራያ አካባቢዎች ላይ ያሳለፈውን ውሳኔ ተከትሎ አብንና ስምረት ፓርቲ የተቃረኑ መግለጫዎችን ማውጣታቸውን የቤት ፈላጊዎች ከፍተኛ ከመሆኑ ጋር ተያይዞ ከአቅርቦቱ ጋር የተመጣጠነ አለመሆኑን ከንቲባ አዳነች አቤቤ መግለጻቸውን እንዲሁም 130ኛው የአድዋ ድል በዓል 5 ቀናት በተለያዩ ዝግጅቶች እንደሚከበር የመከላከያ ሚኒስቴር መግለጹን ጨምሮ ሌሎች መረጃዎችን ይዘናል። ከዜናዎቹ ጋር ራቢያ ከድር አብራችሁ ቆይታ አደርጋለሁ። አብራችሁን ቆዩ። ፌዴሬሽን ምክር ቤት ወልቃይትና ራያ አካባቢዎች ላይ ያሳለፈው ውሳኔን ተከትሎ አብንና ስምረት ፓርቲ የተቃረኑ መግለጫዎችን አወጡ። የፌዴሬሽን ምክር ቤት ለምርጫ ቦርድ በላከው ደብዳቤ መሰረት በአማራና ትግራይ ክልሎች መካከል አከራካሪ ሆነው የቆዩት የሁመራ፣ የአዲረመጽ፣ የኮረም አፍላ፣ የጠለምትና የራያ አላማጣ የምርጫ ክልሎች የይገባኛል ጥያቄዎች በህገ መንግስታዊ ስርዓት እልባት እስከሚያገኙ ድረስ ከትግራይ ክልል መንግስት ውጪ ሆነው ለብቻቸው በቀጥታ ለህዝብ ተወካዮች ምክር ቤት ብቻ ምርጫ እንዲያካሂዱ መወሰኑን ምርጫ ቦርድ በትናንትናው ዕለት ማስታወቁ አይዘነጋም። በእነዚህ አካባቢዎች የሚካሄደው የክልል ምክር ቤት ምርጫ ግን በአሁኑ ወቅት እንደማይካሄድና እልባት እስከሚያገኙ የሚቆይ መሆኑንም አስታውቋል። ይህንን በፌዴሬሽን ምክር ቤት ተወስኖ በምርጫ ቦርድ ይፋ የተደረገውን ውሳኔ ተከትሎ ታዲያ የአማራ ብሔራዊ ንቅናቄ አብንና ስምረት ፓርቲዎች የምላሽ መግለጫን አውጥተዋል። አብን በመግለጫው ምርጫ ቦርድ ያስተላለፈው ውሳኔ ከፕሪቶሪያ ስምምነት መንፈስ አንጻር ብናከብረውም ችግር ፈጣሪዎች የሚደመጡበት የህዝብ ድምጽ ግን የሚታነቅበት ሁኔታ ከእንግዲህ እንዲቀጥል አንፈቅድም ያለ ሲሆን የህዝባችን ጥያቄ የጥፋት ኃይሎችን ለማባበል ወይም ለሽንገላ ሊውል እንደማይገባ በጥብቅ እናሳስባለን ብለዋል። አክሎም በአካባቢዎቹ ለክልሉ ምክር ቤት ጭምር ምርጫ መካሄድ እንዳለበትና ይህም ሂደት ዘላቂ መፍትሄ እስኪያገኝ ድረስ ህገ መንግስታዊ ገደብ ዘለልና ልዩ ፖለቲካዊ ውሳኔ ተላልፎበት በባህልና በስነ ልቦናና በማንነት ከሚመሳሰለውና ባለበት አስተዳደር ወሰን ማለትም በአማራ ክልል ምክር ቤት እንዲመርጥና እንዲመረጥ ያስፈልጋል ሲል ጥሪ አቅርበዋል። አሁንም በራያ አካባቢዎች ያለው የአማራ ህዝብ ዘላቂ መፍትሄ በማጣቱ ለህወሓት በቀል እየተጋለጠ የማያባራ መከራና የማንነት ጥያቄ እየደረሰበት ይገኛል በማለትም አጽንኦት ሰጥቷል። ስምረት ፓርቲ በበኩሉ በፕሬዝዳንት አቶ ጌታቸው ረዳ በኩል ለምርጫ ቦርድና ለፌዴሬሽን ምክር ቤት ደብዳቤ ጽፏል። ስምረት ፓርቲ ይፋዊ የአቋም መግለጫ በሚል በጻፈው ደብዳቤ በአማራና በትግራይ ክልሎች መካከል ባሉ አወዛጋቢ አካባቢዎች በሚገኙ የምርጫ ክልሎች ላይ በፌዴሬሽን ምክር ቤት የተላለፈው ውሳኔን እንደማይቀበለው አስታውቋል። ፓርቲው በውሳኔው ላይ የማስተካከያ እርምጃ እስካልተወሰደ ድረስ በምርጫ እንደማይሳተፍም በአቶ ጌታቸው ረዳ በኩል በጻፈው በዚህ ደብዳቤ ላይ ይፋ አድርጓል። የቤት ፍላጎት ከፍተኛ ከመሆኑ ጋር ተያይዞ ከአቅርቦት ጋር የተመጣጠነ አለመሆኑን ከንቲባ አዳነች አቤቤ ገለጹ። በመዲናዋ ከፍተኛ የቤት ፍላጎት ከመኖሩ ጋር ተያይዞ ከአቅርቦት ጋር የተመጣጠነ አለመሆኑን የአዲስ አበባ ከተማ ከንቲባ አዳነች አቤቤ በከተማዋ እየተገነቡ ያሉ ቤቶችን በገመገሙበት ወቅት ገልጸዋል። በአዲስ አበባ ከተማ በ2018 በጀት ዓመት ለመገንባት የታቀዱ የ100,000 ቤቶች ግንባታ በፍጥነትና በጥራት እየተከናወነ ነው ያሉት ከንቲባ አዳነች አቤቤ የዜጎችን የመኖሪያ ቤት አቅርቦት ማሟላት የከተማ አስተዳደሩ ዋነኛ የትኩረት አቅጣጫ መሆኑንም አመላክተዋል። በተያዘው በጀት ዓመት የ100,000 ቤቶች ግንባታን ለማከናወን ታቅዶ 97,000 ቤቶች እየተገነቡ ነው ያሉት ከንቲባዋ ከነዚህ ውስጥ 50,000 የሚሆኑት ቀጥታ በከተማው አስተዳደሩ በጀት ተመድቦላቸው እየተሰሩ ነው ብለዋል። ከንቲባ አዳነች አክለውም 47,000 የሚሆኑ ቤቶች ደግሞ በመንግስትና በአጋርነት እየተሰሩ መሆናቸውን ጠቁመው ባሳለፍነው ነሐሴ ወር አካባቢ የተጀመሩ ቤቶች በአሁኑ ወቅት የመጨረሻ ምዕራፍ ላይ እንደሚገኙም ተናግረዋል። አዲስ አበባ የሚሰራው በርካታ ዘርፈ ብዙ መሰረተ ልማት ነው። ኮሪደር ልማት ብቻ አይደለም። ብዙ የተነገረለት የኮሪደር ልማት ቢሆንም የቤት ልማትም አንዱ ትልቁ ልክ እንደ ኮሪደር 24/7 እየሰራ ነው ያለነው። ትልቅ ትኩረትም የሰጠነው ፕሮጀክት ነው። ምክንያቱም ከፍተኛ የቤት ፍላጎት አለ። አቅርቦትም ትኩረት የሰጠነው እንኳን ቢሆን ከፍላጎቱ ጋር የተጣጣመ እየሆነ አይደለምና ይሄንን ለማጥበብ
ያለውን ልዩነት በአቅርቦትና በፍላጎት መካከል ያለውን ልዩነት ለማጥበብ ብዙ ትኩረት ሰጥተናል። በዚህ በ2018 ወደ 100,000 ቤቶች ለመስራት ባቀድነው መሰረት 97,000 ቤቶችን ጀምረን እየሰራን ያለነው። ወደ 50,000 የሚደርሱት ቀጥታ በከተማው በጀት ተመድቦላቸው እየተሰሩ ያሉ ናቸው። ሌሎቹ ደግሞ በመንግስትና በግል አጋርነት በጋራ እየሰራናቸው ያሉ ቤቶች ናቸው ማለት ነው። የመኖሪያ ቤቶች ግንባታ ሌሎች አስፈላጊ መሰረተ ልማቶችን ባካተተ መልኩ እየተከናወነ ይገኛል ያሉት ከንቲባዋ የግንባታ ስራው በተያዘው ዓመት በተለይም በመንግስት በጀት የተጀመሩ ቤቶችን ለማጠናቀቅ እየተሰራ ነው በማለትም አብራርተዋል። ከንቲባ አዳነች አበቤ አክለውም ባለፈው 5 ዓመት ከ434,000 በላይ ቤቶች በከተማ መገንባታቸውን ጠቅሰው ከፍተኛ የሆነውን የቤት ፍላጎት ከአቅርቦቱ ጋር ያለውን ልዩነት ለማጥበብና ለማጣጣም እየተሰራ ነው በማለትም ተናግረዋል። ነባር የመኖሪያ ቤት ተመዝጋቢዎች የእድሉ ተጠቃሚ እንዲሆኑና ቅድሚያ እንደሚሰጣቸውም ጠቁመዋል። 130ኛው የአድዋ ድል በዓል ለ5 ቀናት በተለያዩ ዝግጅቶች እንደሚከበር የመከላከያ ሚኒስቴር ገለጸ። የፌዴሪ መከላከያ ሚኒስትር ኢንጂነር አይሻ መሐመድ የፊታችን ሰኞ የሚከበረውን 130ኛው የአድዋ ድል በዓል አከባበርን አስመልክቶ ለመገናኛ ብዙሃን በሰጡት መግለጫ እንደገለጹት በዓሉን ለማክበር ሰፊ ዝግጅት ተደርጓል። ሚኒስትሯ በመግለጫቸው የድል በዓሉን ከአኩሪ ታሪክ ወደ ብሩህ አድማስ በሚል መሪ ሀሳብ በሀገር አቀፍ ደረጃ ለማክበር አስፈላጊውን ዝግጅት ተጠናቋልን ብለዋል። 130ኛው የአድዋ ድል በዓል ስናከብር የኢትዮጵያዊነትን የጥንካሬና የጽናት መሰረት ዳግም የምናድስበት፣ ለሀገራችን ሉዓላዊነትና አንድነት የገባነውን ቃል ኪዳን የምናጸናበት ልዩ ታሪካችን አጋጣሚም ነው ብለዋል። ኢትዮጵያ በ1888 በአድዋ ተራሮች ላይ ዘር፣ ቀለምና ሃይማኖት ሳይለያቸው ለአንዲት ሉዓላዊ ሀገር በህብረት የቆሙበትና ተጋድሎ የፈጸሙበት የጋራ ድል መሆኑንም ተናግረዋል። የዘንድሮ መሪ ሀሳብ ትናንት በጀግኖች ደምና አጥንት የተጠበቀችዋን ሀገር ዛሬ በዘላቂ ሰላምና በልማት ወደ ሁለንተናዊ ሉዓላዊነትና ከፍታ ለማሻገር ያለመ ጽኑ ቁርጠኝነት እንደሚሆንም አብራርተዋል። በዓሉም በስፖርታዊ ውድድሮች የአድዋ ድልን በተመለከቱ ውይይቶችና መሰል ሁነቶች የሚከበር ሲሆን ከዋዜማው ጀምሮ የወታደራዊ ታሪካዊ ኤግዚቢሽኖች እንደሚከፈቱም አብራርተዋል። የአድዋ ድል በዓል የኢትዮጵያ ብቻ ሳይሆን የመላው የጥቁር ሕዝብ ኩራት በመሆኑ የፓን አፍሪካኒዝም መንፈስን በሚያጠናክር መልኩ እንደሚከበርም ጠቁመው ከበዓሉ ጎን ለጎን የአፍሪካ የመከላከያ ሚኒስትሮች ጉባኤ እንደሚካሄድም በመግለጫው ላይ አብራርተዋል። አዲስ አበባን ጨምሮ በአንዳንድ አካባቢዎች የጎርፍ አደጋ ሊከሰት ስለሚችል ቅድመ ጥንቃቄ እንዲደረግ ማሳሰቢያ ተሰጠ። የኢትዮጵያ ሜትሮሎጂ ኢንስቲትዩት በዘንድሮ የበልግ ወቅት በሚኖረው ከፍተኛ ዝናብ ምክንያት በከተሞች የጎርፍ አደጋ ሊከሰት ስለሚችል አስፈላጊው ቅድመ ጥንቃቄ ሊደረግ እንደሚገባም አሳስበዋል። በኢትዮጵያ ሜትሮሎጂ ኢንስቲትዩት የትንበያ ዘርፍ ምክትል ዋና ዳይሬክተር ዶክተር አሳምነው ተሾመ በበልግ ወቅት ከሚኖረው ከፍተኛና ተደጋጋሚ ያለው ከባድ ዝናብ የተነሳ በተለይም በቆላማ ስፍራዎችና በከተሞች ቅጽበታዊ ጎርፍ የመከሰት እድሉ ሰፊ ነው ብለዋል። አዲስ አበባን ጨምሮ በደቡብና ምስራቅ ትግራይ፣ በምስራቅ አማራ፣ በአፋርና በመካከለኛው የሀገሪቱ አካባቢዎች መደበኛና ከመደበኛ በላይ የሆነ የዝናብ መጠን እንደሚጠበቅም ዳይሬክተሩ ጠቁመዋል። በተጨማሪም በሶማሌ ክልል ደቡባዊ ክፍል፣ በጉጂ፣ በቦረና፣ በሲዳማና በደቡብ ምዕራብ የሀገሪቱ አካባቢዎች እስከ 55 በመቶ የሚደርስ ዓመታዊ የዝናብ መጠን የሚስተዋለው በዚህ ወቅት መሆኑን ዶክተር አሳምነው መናገራቸውን ፕሬስ ዘግቧል። የበልግ ዝናብ ተለዋዋጭነቱ እየጨመረ መምጣቱን የጠቀሱት ምክትል ዋና ዳይሬክተሩ ችግሩን ለመከላከል የአካባቢ ጥበቃ ስራዎችን ማከናወንና ኢንስቲትዩቱ የሚያወጣቸውን የትንበያ መረጃዎች በመጠቀም ቅድመ ጥንቃቄ ማድረግ እንደሚገባ ማሳሰባቸው ተመላክቷል። አሜሪካ ጥቃት ከፈጸመች ጦርነቱ የሁለት ሀገራት ብቻ እንደማይሆን ኢራን አስጠነቀቀች። አሜሪካ በኢራን ላይ ጥቃት ለመፈጸም የተለያዩ አማራጮችን እያጤነች መሆኑ እየተገለጸ ባለበት ወቅት ኢራን ጥቃት የሚሰነዘርባት ከሆነ ጦርነቱ በሁለቱ ሀገራት መካከል ብቻ እንደማይሆን አስጠንቅቃለች።
በኢራንና በአሜሪካ መካከል ሶስተኛው ዙር ድርድር ሊካሄድ በተቃረበበት ጊዜ አሜሪካ ከውስን የመጀመሪያ ደረጃ የአየር ጥቃት አንስቶ ለቀናት የሚዘልቅ የአየር ጥቃት ዘመቻ ለመፈጸም እያሰበች መሆኑን ዎል ስትሪት ጆርናል ዘግቧል። ነገር ግን ኢራን በአሜሪካ ጥቃት የሚፈጸምባት ከሆነ የሚከተለው ውጤት በሁለቱ ሀገራት ላይ ብቻ ተወስኖ የሚቀር እንዳልሆነ አስጠንቅቃለች። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ውስን የሚባል ጥቃት እንደሌለና የትኛውም አይነት በኢራን ላይ የሚፈጸም ጥቃት ከባድ የሆነ የአጸፋ ምላሽ እንደሚጠብቀው ተናግረዋል። እየተካሄደ ባለው ድርድር ላይ ኢራን ከአሜሪካ የሚቀርቡላትን ቅድመ ሁኔታዎች እንድትቀበል ለማስገደድ ፕሬዝዳንት ዶናልድ ትራምፕ ውስን ጥቃት ለመፈጸም እያሰቡ መሆናቸውን መዘገቡም ይታወሳል። ሁሉም አማራጮች አደጋ አላቸው። በተለይም ደግሞ የተራዘመ ጥቃት በአሜሪካ ሰራዊትና በጦር መሳሪያ ላይ ከፍተኛ ዋጋ ከማስከተሉም በተጨማሪ ኢራን አጸፋ የምትመልስ ከሆነ በቀጠናው ያሉ የአሜሪካ አጋሮች ለመከላከል አስቸጋሪ ሁኔታዎች ይፈጥራል ሲሉ የአሜሪካ ባለስልጣናት ስጋታቸውን ገልጸዋል። ይህ ስጋትም በከፍተኛ የአሜሪካ ወታደራዊና የደህንነት ባለስልጣናት ስብሰባዎች ላይ ተነስቶ መነጋገሪያ መሆኑም ተገልጿል። አሜሪካ ጥቃት ትፈጽማለች የሚለው ዛቻን ተከትሎ ኢራን ጥቃት የሚሰነዘርባት ከሆነ በአካባቢው የሚገኙ የአሜሪካ የጦር መርከቦች፣ የጦር ሰፈሮች ላይ ከባድ የአጸፋ ጥቃት እንደምትፈጽም በተደጋጋሚ አሳውቃለች ተብሏል። የተለያዩ መረጃዎችን ያደረስንበት የዕለቱ የዜና ላፍታ የመረጃ ሰዓታችን የተከታተላችሁትን ይመስል ነበር። ውድ ተመልካቾቻችን አብራችሁን ስለነበራችሁ ደግሞ ከልብ እናመሰግናለን። በያላችሁበት መልካም ቀን